ሐሰተኛ የብር ኖቶችን በመያዝ በመገበያየት ወንጀል የተከሰሰው ግለሰብ በጽኑ እስራት ተቀጥቷል። የግራ ቀኝ ማስረጃ መርምሮ በተከሳሹ ላይ የጽኑ እስራት ቅጣት ውሳኔ የወሰነው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ነው። የቅጣት ውሳኔ የተወሰነበት ተከሳሽ የቢሾፍቱ ከተማ ነዋሪ የሆነው ረመዳን ኢብራሂም አብዱላህ ይባላል። የምስራቅ ሸዋ ዞን አቃቤ ሕግ በተከሳሹ ላይ የወንጀል ሕግ አንቀጽ 359ን ጠቅሶ ዝርዝር ክስ አቅርቦበታል። በዚህ ባቀረበው ክስ ላይ እንደተመላከተውም ተከሳሹ ከዚህ በፊት መነሻውን ሞያሌ ያደረገ የሐሰተኛ ዶላርና ሐሰተኛ የብር ኖቶችን በመያዝ በተለያዩ ቦታዎች በመንቀሳቀስ በቢሾፍቱ ከተማም ሲገበያይ እንደነበረና ይህን ወንጀል መፈጸሙን ተከትሎ በቢሾፍቱ ፖሊስ አባላት በተደጋጋሚ ክትትል ሲደረግበት መቆየቱ በክሱ ላይ ተጠቅሷል። በዚህ ክትትል መነሻ በየካቲት 4 ቀን 2017 ዓ.ም ከረፋዱ 4 ሰዓት ከ30 ላይ በሞጆ ከተማ ከ372,000 በላይ የሐሰተኛ የብር ኖቶችን ይዞ በጸጥታ አካላት በቁጥጥር ስር መዋሉ በክሱ ላይ ተጠቅሷል። ተከሳሹ በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ቀርቦ የክስ ዝርዝሩ እንዲደርሰው ተደርጓል። በንባብም ተሰምቷል። ተከሳሹ የወንጀል ድርጊቱን ክዶ የተከራከረ በመሆኑ አቃቤ ሕግ የሰውና የሰነድ ማስረጃን በችሎት አቅርቧል። ፍርድ ቤቱም የአቃቤ ሕግ ማስረጃን መርምሮ ተከሳሹ በተከሰሰበት ድንጋጌ ስር እንዲከላከል ብይን የሰጠ ቢሆንም ተከሳሹ ግን የአቃቤ ሕግ ማስረጃን በተገቢው መከላከል ባለመቻሉ በታህሳስ 28 ቀን 2018 ዓ.ም በዋለው ችሎት የጥፋተኝነት ፍርድ ተላልፎበታል። ከዚህ በኋላ ፍርድ ቤቱ የግራ ቀኝ የቅጣት አስተያየትን መርምሯል። አቃቤ ሕግ ተከሳሹ በተደጋጋሚ በሐሰተኛ የብር ኖቶች ሲገበያይ እንደነበረ ጠቅሶ ቅጣቱ ከብዶ እንዲጣልበት የቅጣት ማክበጃ አስተያየት ለችሎቱ አቅርቧል። ተከሳሹ በበኩሉ የቤተሰብ አስተዳዳሪ መሆኑን ጠቅሶ ሌሎቹንም የቅጣት አስተያየቶችን ለፍርድ ቤቱ ቅጣቱ ቀሎ እንዲጣልለት አቅርቧል። ፍርድ ቤቱም የግራ ቀኝ የቅጣት አስተያየት በመያዝ ተከሳሹም ሌላውንም ሰው ያስተምራል በማለት በ7 ዓመት ከ9 ወር ጽኑ እስራት እንዲቀጣ ወስኖበታል።